ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን፣ ይሄ ቻናል ያው ብዙዎቻችሁ እንደምታውቁት የእውነትን በፍቃድ ትምህርቶችን ወደ እናንተ የምናስተላልፍበት ቻናል ነው። ብዙ ትምህርቶችን ከዚህ በፊትም አምጥተናል። ዛሬም በአዲስ ትምህርት ነው የተገናኘነው። ስለዚህ አብራችሁን እንድትቆዩ ጋብዛለሁ። ዛሬ ሞትና ህይወት በሚል ርዕስ አዲስ ትምህርት ይዤላችሁ መጥቻለሁ። በሱ ትምህርት ውስጥ ብዙ ሐሳቦችን ለመዳሰስ እሞክራለሁ እና ሐሳቦቹ ከዚህ በፊት ካስተማርናቸው ትምህርቶች ላይ በምሳሌዎች እየጠቀስን ማመጣቸው አንዳንድ ሐሳቦች ይኖራሉ። ስለዚህ እሱን ትምህርት ከኔ ጋር አብራችሁኝ በመቆየት እንድትከታተሉ ጋብዛለሁ። ሞትና ህይወት በሚል ርዕስ ይዤላችሁ የመጣሁት ትምህርት ትንሽ ሐሳቡ ሰፋ ያለ ቢሆንም ግን በተቻለ መጠን ሁለቱንም ሐሳቦች ለመንካት ሞክርና ሞትንም ህይወትንም ለመንካት ሞክርና ከዛ ደግሞ ከፈጣሪ ጋር በምን መልኩ እንደሚያያዙ እነዚህ ሐሳቦች ጠቅስና ወደ መጨረሻ ደግሞ ሰፋ ያለ ሐሳብ ለምትፈልጉ ሰዎች በመጋበዝ ቪዲዮዬን ወደ መደበኛ ክላሶቻችን በመጋበዝ ቪዲዮዬን ጨርሳለሁ። እሺ፣ መጀመሪያ ሞት ከሚባለው ሐሳብ ብንነሳ ተርሙን ከዚህ በፊት ብዙ ሰዎች ሰምተውታል። ያው የታወቀ ቃል ነው ቃሉ። ግን ከቃሉ ደግሞ ባለፈ ሰዎች በደንብ ስለ ሞት ማንነት ወይም ደግሞ ስለ ሞት ምንነት በደንብ የተረዱ አይመስለኝምና ያንን ደግሞ እስቲ አንዳንድ ከሱ ጋር ተያይዞ ያሉ ሐሳቦችን በማንሳት ሐሳቡን ትንሽ ሰፋ ለማድረግ ልሞክርና ከዛ ደግሞ ህይወት ወደሚባለው ሐሳብ ደግሞ በመቀጠል እገባለሁና ሞት ያው ብዙ ሰዎች የሚያውቁት ሞትን የሆነ አንድ የሚሸሽ ጉዳይ ወይም ደግሞ የሚፈራ ወይም ያ የሞት ቀን ባልደረሰ ተብሎ የሚታሰብበት ከእድሜ ማብቂያ የሚመጣ ጉዳይ ተደርጎ ነው ከብዙዎች ዘንድ የሚታሰበውና እኛ ደግሞ ምን እንላለን በአንጻሩ አይ ነገሩ ከሱ ጠለቅ ያለ ነው። ሞት የሚባለው ነገር ፓኬጅ ነው። ብዙ ሰዎች በጣም በሚያስገርም ሁኔታ ይሄን ባህሪውን አያውቁትም። ግን ሞት የሚባለው ነገር ሰው ልክ ሊሞት ሲል ብቻ የሚያውቀው ጉዳይ ሳይሆን እየኖረ አብሮት ከጎኑ የሚኖር አንድ ሌላ ማንነት ነው ብለን እናነሳለንና ያ በጣም ለብዙ ሰዎች አዲስ እና አስገራሚ ጉዳይ ሲሆንባቸው አስተውላለሁና ነገሩ ግን ምንድነው? ሰዎች ሞትን የሚያውቁት ሲሞቱ ቢሆን ኖሮ ቢያንስ ይሻል ነበር እንላለን። ምክንያቱም ከዚህ በፊት ባነሳናቸው ትምህርቶች ውስጥ ሌሎች ከሰው ውጭ ያሉ ፍጥረታቶች ከሞት ጋር ያላቸው ኢንካውንተር ወይም ግንኙነት ያቺ በሚሞቱባት ቅጽበት ላይ እንጂ ሳይሞቱ በፊት ህይወታቸውን ሙሉ ስለሱ እያብሰለሰሉ ወይም ደግሞ እሱን እየፈሩ እየሸሹ አይደለም የሚኖሩት። ሰው ደግሞ በአንጻሩ ሁሌ የሚያሳድደው ሁሌ የሚከተለው ሐሳብ ሁሌ የሚያስፈራራውና ሁሌ ዛቻ የሚያደርስበት ጉዳይ እንደሆነ ሞትን ብዙ ሰዎች አላስተዋሉትም። እሱን በተደጋጋሚ እንገልጻለንና ይሄ ሞት የሚባለው ነገር ከዚህ በፊት ሰዎች ሲረዱት በተረዱት መልኩ እንዳይሆን አንድም የፈለኩበት ምክንያት ለምንድነው? በቀጣይ ያው ስለማስተምረው ትምህርት ስነግራችሁ በተለይ በደንብ ከምን አንፃር ግብአት እንደሚሆነኝ ትረዱኛላችሁ። እና ሞት የሚባለውን ነገር ሰው ተሸክሞት አብሮት የሚኖር ነገር ነውና ብዙ እንደውም የሱ ባህሪዎችን ሰዎች እያወቁ ቢመጡ የሚረዱት ነገር ምንድነው? አንዳንድ ጉዳዮች ላይ እንደውም መፍትሄዎች አይፈለጉም ወይም ደግሞ ሰዎች ከሞት ጋር በተያያዘ ወይም ደግሞ ከኑሯቸው የዕለት ተዕለት እንቅስቃሴያቸው ጋር በተያያዘ አንዳንድ መፍትሄዎች ቢቀርቡላቸው ሰዎች እሺ ብለው የመቀበል ቴንደንሲያቸው ትንሽ ከበድ ያለ ነው የሚሆነው። ምክንያቱም እነሱ በአንጻሩ በዛ ስቃይ ውስጥ መኖርን ነው ፕሪፈር የሚያደርጉት ወይም የለመዱት እሱን እንቅስቃሴ ስለሆነ እሱን አክሴፕት አድርገው መሄድ ነው የሚፈልጉትና ያ ደግሞ ትክክለኛ የሞት ባህሪ ስለያዙ ሰዎች መፍትሄ ወይም እልባት የሚለው ነገር እንደ ትክክለኛ ኢንፑት ተቀብለው መቀጠል ስለሚያቅታቸውም ነውና የሱ አይነት ባህሪ ያለው ነገር ነውና ሰዎችን በዙሪያችሁን ካስተዋላችሁ አንዳንድ ጉዳዮችን መተው ለእናንተ ነግረዋችሁ ልክ ለዛ ጉዳይ ቶሎ አፋጣኝ ምላሽ ብትሰጧቸው ወይም ደግሞ ቶሎ ይሄው እኮ በቃ ከዚህ በኋላ ስለዚህ ጉዳይ ማልቀስም ማዘንም መጨነቅም አያስፈልግም ብላችሁ የሆነ ነገር ብትነግሯቸው
እነዛ ሰዎች ማልቀሳቸውን ወይም ማዘናቸውን ወይም መጨነቃቸውን አይተውምና ያ ለምንድነው ከተባለ የምር መፍትሄው የማይረዳቸው ሆኖ ሳይሆን እዛ ስሜት ላይ እንዲቆዩ የሚገደዱበት ሁኔታ ስላለ ነውና ሞት የዚህን ያህል ቅርብ ይሆንና ከዓመት ከእድሜ ማብቂያ በኋላ የሚመጣ ወይም እድሜ ማብቂያ ላይ ብቻ የሚመጣ ጉዳይ እንዳልሆነ ለመረዳት ጥሩ ምሳሌ ሊሆናችሁ ይችላል ለእናንተና ይሄ ሞት የሚባለው ነገር ፓኬጅ ነው ያልኩበት ምክንያት ለምንድነው አሁን ሰው የሚኖረው እንቅስቃሴ ላይ ወይም የሚያደርጋቸው መስተጋብሮች ላይ በደንብ ሊመነዘር ተመንዝሮ የሚኖር ጉዳይ እንደሆነም ለማሳየት ስለፈለኩኝ ነውና ሰው በሽታን ቢይዘው የሱ የፓኬጁ ውጤት ነው ወይም ደግሞ ቢጨነቅ ስትረስድ ቢሆን ሰዋዊ ያልሆኑ ነገሮችን ሲያደርግ ቢስተዋል እነሱ ሁሉ የሱ ርዝራዥ እንደሆኑና እሱን ደግሞ እንዴት አወቃችሁ ሲባል ህይወት የሚባለውን ነገር ደግሞ ስንይዝ በልዩነት ነው ያወቅነውና ህይወት ደግሞ በተቃራኒ ሌሎች ስሜቶችን ሌሎች እንቅስቃሴዎችን ወይም ደግሞ ሌሎች መሰማሪያዎች ላይ እኛን ሲከተን ስላየነው ነው ከሱ አንፃር በደንብ እንትን ብለን አንጥረን ነገሩን የለየንበት ምክንያትና ብዙ ሰዎች እንዳልኩት ያልተረዱት ግን በጣም ወሳኝ የሆነ ነገር ምንድነው ሰው ከሞት ጋር አብሮ እንደሚወለድና አንዳንድ እንደውም ጥሩ ማስረጃ ለዚህ ከበሽታ ጋር አብሮ ሰው መወለዱ ጥሩ ማስረጃ ነው በዘር ከሚመጡ እንደዚህ አይነት ጉዳዮች ጋር ሰው በዘር ከሚመጡ ጉዳዮች ጋር አብሮ ከተወለደ ያ ማለት ቀጥታ ከሞት ጋር አብሮ እንደተወለደ መረዳት ስለሚቻል ማለት ነውና እንደዚህ አይነት ቁርኝት ያለውና እንደዚህ አይነት ከፍተኛ ግንኙነት ያለው ጉዳይ ነው ሞት ማለት ከሰው ጋር በተያያዘ በአንጻሩ ደግሞ ህይወት ምንድነው ሲባል ህይወት ደግሞ ከሞት በጣም የተለየና በጣም ተቃራኒ የሆነ ጉዳይ ነው የሞትን ቅምሻዎች የሞትን ኑሮና እንቅስቃሴዎች ላይ የሰው ህይወትን ሲቀምስ በደንብ ልዩነቱን በደንብ የሚረዳው ነገር ነው የሚሆነውና የኛ አሁን እየተነሳን እየመጣን የምንነግራችሁ ደስተኛ ነን እኛ በህይወታችን ሰላም አለን እረፍት ውስጥ ነው የምንኖረው እያልን ስንነግራችሁ እነሱ ደግሞ የህይወት ፓኬጆች ናቸውና ሁለቱም እንትናቸው መቀመጫቸው ሰው ይሆንና ግን ከሞት ተነስቶ ደግሞ ወደ ህይወት የመጣ ሰው ልዩነቱን በጉልህ የሚያየው ነገር ሆኖ ያኛው ወደ ተስፋ መቁረጥ ወደ በቃ አትኑር ወይም ደግሞ በቃ ከዚህ በኋላ ኑሮ መቀጠል አልፈልግም አይነት ድምጽ ሲያሰማ ይሄኛው ደግሞ ጊዜ ያጠረው ነው የሚመጣው አሁን ሁሌ እንደምንለውኛ ማለት ነው የምንኖረው እድሜ እቺን ያህል ብቻ ለምን ሆነ የሚል እንትን ውስጥ የሚገባው ሐሳብ ውስጥ የሚገባው ብዙ ነገሮችን በብዙ መልኩ ተንቀሳቀሼ በብዙ መልኩ ደስታዬን ጨምሬ ወይም ደግሞ የተሻለ ጊዜ አሳልፌ ነው ከሞትኩ መሞት መፈልገው ወደሚል ስሜት ደግሞ የሚመጣው ህይወት የሚባለውን ነገር ሰው ሲያገኘው ስለሆነ እንደኛ የዚህ አይነት ልዩነት ያላቸው ጉዳዮች ናቸው ይሄንን ጉዳይ ግን ለምንድነው ዛሬ ይዘህልን የመጣው ለምንድነው ዛሬ እንደ ርዕስ ያመጣው ካላችሁኝ ሰው ከፈጣሪው ጋር በተያያዘ ከዚህ ጉዳይና ከዚህ ጉዳይ ጋር ብቻ ነው ኮሙኒኬት ማድረግ የሚችለው የሚለውን ለማንሳት ስለፈለኩኝ ነውና ይሄ ማለት ምንድነው ሰው በምድር ሲኖር ፈጣሪውን ብዙ ጥያቄዎች ጠይቋል ወይም ደግሞ ለፈጣሪው ብዙ የሚፈልጋቸውን ነገሮች ገልጿል እስከዛሬ ድረስ ማለት ነውና ግን ከዚህ በፊትም ባስተማርነው ትምህርት እንደገለጽነው ፈጣሪ የሰው ልጅን አይቶ ወይም ደግሞ ፍጥረቱን አይቶ ለፍጥረቱ የሚያደርገው ነገርና ሙሉ በሙሉ ደግሞ እንደ ኢሹም ማይነሳሱ ጋር ወይም ደግሞ እሱ ምላሽ የማይሰጥባቸው ጉዳዮች አሉ በሚል አንስቼ ነበርና ትልቁ የሰው ፍላጎት ወይም ደግሞ ፈጣሪ ሰውን ሲያየው የሚያየው ነገር ምንድነው ካላችሁኝ ከዚህ አሁን ካነሳውት ከሞትና ህይወት ጉዳይ ጋር በተያያዘ ያለን ጉዳይ ነው የሚሆነውና የሰው ዘር ሞትን የሚባል ነገርን እንደተሸከመና በአንጻሩ ደግሞ በሞት ምትክ ደግሞ ህይወት የሚባል ነገር እንደሚያስፈልገው ብቻ ነው የሚያውቀው ፈጣሪ እንደፈጣሪና ይሄ ፍላጎትም ሰው የመኖር ፍላጎቱ ወይም ደግሞ ህይወትን ተጎናጽፎ የመቀጠል ፍላጎቱ መሰረታዊና ትክክለኛ ፍላጎት እንደሆነም ከዚህ ፊት ባነሳው ትምህርትም ገልጫለሁና ይሄ ማለት ምን ማለት ነው ከተባለ ለምሳሌ ሁሌ እንደምለው ነው ለምሳሌ እኛ ጋር የሚመጡ ሰዎች አሉ ይሄንን ትምህርት ያው በቪዲዮ ማይተው በተለያየ ሰው ይሄን ነገር አገኘሁት ብሎ ሲነግራቸው እስቲ እኛም ከተሳካልን
ውሰዱን በሚል እኛ ጋር ይመጣሉና እነሱን አግኝቼ ሳስተምራቸው ምን እላቸዋለሁ ሁሌ በእኛና በእናንተ መካከል የፍላጎት ልዩነት የለም ወይም ደግሞ የመፈለጊያ ልዩነት የለም። ሁላችንም ሰው ሆነን ተፈጥረን ከመጣን ጊዜ ጀምሮ የምንፈልገው ነገር አለና ያ የምንፈልገው ነገር ሁሉም ሰው ጋር በአጠቃላይ ያለ ነገር ይሆንና በእኛና በእናንተ መካከል ግን ያለው ልዩነት ምንድነው? የኛ ፍላጎት ሲሟላ መፈለጋችን ስለተቋረጠ ከዛ በኋላ መፈለግ የሚባለውን በር ስለዘጋን አሁን አለን የምንለውን ነገር እያልናችሁ ስንቀጥል በአንጻሩ ደግሞ እናንተ የምትፈልጉት ነገር ገና ስላልተሟላ ፍላጎታችሁ ስላልተቋረጠ ነው። በቃ ያለን ብቸኛ ልዩነት እሱ ነው የሚሆነውና ልክ እንደኛ ፍላጎታችሁ ግን ሙልት ብሎ ሲዘጋ ከዛ በኋላ መፈለግ የሚባለው ነገር ይቀርና በህይወት መኖር ወደሚባል ደግሞ ሌላ ጉዳይ ውስጥ ትገባላችሁ እያልኩኝ አስተምራቸዋለሁና ሲፈልጉ ሰዎች ኦሪጂናሊ ሆነውን እንደ ሰው የሚያስፈልጋቸውን ዋና ነገር ስላላገኙ ፍላጎታቸውን ይቀጥሉና በምትኩ ደግሞ ዋናው ሲታጣ በምትኩ መግባት ያሉባቸውን ነገሮች እንደ ሰብስቲቲዩት ወይም እንደ መተኪያ እያስገቡ ይቀጥላሉ። እነሱ ጉዳዮችን በሌላም ሐሳብ አነሳቸዋለሁ። ግን በጥቅሉ ግን ምንድነው ሰው የፈለገው ከተባለ ህይወት የሚባለውን ነገር ነው የፈለገው። እሱን ደግሞ ሊሰጠው የሚችለው ደግሞ ፈጣሪው ነው በሚል አስተምራቸዋለሁና ህይወት የሚባለው ነገር እሱ ካልሰጠው ሌላ ማንም ሊሰጠው የሚችለው ነገር አይደለም። ሌላው ደግሞ በጣም የሚያስደስተኝና ደግሞ የሚያስገርመኝ ሐሳብ ምንድነው? ከህይወት ውጪ ያሉ ጥያቄዎችን እሱ አይመልስም፣ ፈጣሪ አይመልስም። ወይም ደግሞ እኔ ሞት የሚባል ነገር ይዣለሁ፣ ስለዚህ ይሄ ሞት የሚባለውን ነገር አንስተ አንተ ህይወት የምትለውን ነገር ስጠኝ ከሚል እንትን ውጪ ግንኙነት ውጪ ከፈጣሪ ጋር ሌሎች ፍላጎቶችን አይመልስም ፈጣሪ ማለት ነውና ሌሎቹ ፍላጎቶችን ታዲያ ለምንድን ነው ፈጣሪ የማይመልሰው ከተባለ ሌሎቹ ፍላጎቶች የሰው ፍላጎቶች ስላልሆኑ ነው ደግሞ በአንጻሩና እነዚህ ፍላጎት ብሎ ሰው በምድር ይዟቸው እየተንቀሳቀሰ ያላቸው ነገሮች እንደውም ከዚህ ፊት ጥቅምና ህይወት በሚል ርዕስ ያስተማርኩት ትምህርት ላይ ጠቅሻቸዋለሁ። ጥቅም የሚባሉትን ጉዳዮች ፈጣሪ እነሱ ላይ ምንም አስተያየትም አይሰጥም፣ ምንም እጁንም አያስገባም፣ ወይም ደግሞ ምንም አይነት እልባት በዛ ዙሪያ ለሰዎች አይሰጥምና ያ ለምንድን ነው የሆነው ካላችሁ ያ የሆነበት ምክንያት እነዛ ፍላጎቶች የሰው ፍላጎቶች ስላልሆኑና የሰው በሰው ፍላጎት ውስጥ ተሸፍነው ግን ሰውን የሰረቀው ወይም ደግሞ ሰውን በሱ ስር ያደረገው የሱ ፍላጎቶች ስለሆኑ ፈጣሪ ደግሞ ከሱ ጋር ምንም አይነት ግንኙነት ስለሌለውና ከሰው ጋር ብቻ ስለሆነ ግንኙነት ያለው የሰውን ከሞት ወደ ህይወት የመሄድ ጥያቄን ይመልስና ሌሎቹን ጥያቄዎች ግን ሰው በሚያረጋቸው የዕለት ተዕለት እንቅስቃሴዎች ወይም ደግሞ ይሄ በሚያረጋቸው እንቅስቃሴዎች እንዲመልሰው ለሰው የሚተውለት ጉዳይ ነው የሚሆነው ማለት ነውና እኛም ጋር ተሳካ ያልናችሁ እሱን ነው ባጭሩ። የዕለት ተዕለት ኑሯችንን አሁንም ቢሆን ራሳችንን እየተንቀሳቀስን የምንኖረው መቀየር ያሉብንን ነገሮች የምንቀይረው በነገራችን ላይ ከዚህ በፊት የሬዲዮ ቃለ ምንድነው ጥያቄና መልስ ላይ ቀርበን እዛም የገለጽነው ነገር ይሄንን ነበርና ኑሮ የሚባለው ነገር ሁሌም ቢሆን በሰዎች ዘንድ የሚመለስ ጉዳይ ነው እንጂ ፈጣሪ ኢንቮልቭ አድርጎበት የሚመለስ ጉዳይ አይደለም። ኑሮን ሰው አጀስት እያደረገው የሚሄደው ነገር ነው። ምንም ያህል ህይወት የሚባለውን ነገር ፈጣሪ ይሰጣል ብንላችሁም ይሄ ኑሮን የሚባለውን ነገር ግን ሁሌም ሰው ራሱ እንደውም በምን ምሳሌ እንገልጽላቸዋለን አንዳንዴ ለሰዎች መኪና እንደ መንዳት ነው። መኪና አንድ ሰው ሲነዳ የዛን የመኪናውን አቅጣጫ በመሪው ቀስ እያለ አጀስት እያደረገ እንደየመንገዱ ሁኔታ አጀስት እያደረገ እንደሚሄደው ሁሉ ይሄንንም ኑሮንም የሚባለውን ነገር አጀስት እያደረገው የሚሄደው ሰውየው ነው። የዛ የኑሮ ባለቤት ነው የሚሆነው እንጂ ለእያንዳንዷ ጥቃቅን ነገር ወይም ደግሞ ለእያንዳንዷ ትንንሽ ነገር ፈጣሪ እየተጠየቀ እየመለሰ ሀብታም እያደረገ ወይም ደግሞ ትዳር እየሰጠ ወይ ሀገር እየቀየረ ወይ እንደዚህ አይነት ነገሮችን እያደረገ ለእያንዳንዱ ሰው ማኖር አይችልምም። የሱም እንትኑም አይደለም ማንነቱም እሱን የማድረግ ስላልሆነ ያንን ሰው የሚባለው ማንነት ቴኬር አድርጎ የሚቀጥለው ይሆንና በአንጻሩ ደግሞ ህይወት የሚባለውን ነገር እሱ ካልሰጠው ማንም ሊሰጠው የማይችለውን ነገር ደግሞ እሱ ሙሉ በሙሉ ሸፍኖ
ኑሮ ይሄ ህይወት ዋናው ትልቁ ህይወት የሚባለው ነገር ይቀጥላል በስጋም ከዛም ደግሞ ባለፈም እንደሱ አይነት ጉዞ ላይ ነው እኛ እንግዲህ የምንገኘውና ለሰዎች በልዩነት የምናስረዳው ይሄንን ነው። ሞትን ሰዎች ከሞት ሲገላገሉ በደንብ በግልጽ የሚያውቁት ነገር ነው። አሁን ይሄ የኛ የዩቲዩብ ቪዲዮዎች ቅምሻ ስለሆኑ በዲቴል አንገባም ጉዳዮቹ ላይ እንጂ ሰዎች ሲገላገሉ ከምን እንደተገላገሉ እያወቁ የሚገላገሉበት ሂደት ነው የሚኖረውና በተለይ ደግሞ ጥሩ ምሳሌዎቻችን እየጠቀስን ሁሌም የምናስተምረው ሂድና አንተ ከሞት ስትገላገል ልትኖር የምትችለውን አይነት ኑሮ አሁን ኦሬዲ እየኖሩ ያሉ ሌሎች ፍጥረታቶች አሉ። እስቲ እነሱን ሂድና አያቸው። እነሱ እርስ በራስም ያላቸው ግንኙነትንም ብትሉት እርስ በራስም ያላቸው የዕለት ተዕለት ኑሮንም ብታዩት በጋራ የሚኖሩትን አንዱም ላይ የሞት ሞቲቭ የለም። በሁለቱም ሳይድ ማለት ነው። ሞት ማለት ገዳይነትንም ያካትታል ሟችነትንም ያካትታልና ከሁለቱም ንጹህ ሆነው ነው የሚኖሩት። ግን መተዳደን ይተዳደናሉ። እርስ በራስ አንዱ ሌላውን ገሎ ሰርቫይቭ ለማድረግ የሚሄደው ሂደት አለ። እሱ ግን አንዱም እንቅስቃሴ በቂም በቀልነት ወይም ደግሞ በቁጭት ወይም ደግሞ በቃ ይህንን እንትን ካልገደልኩኝ ፍጥረት ካልገደልኩኝ የኔ የመኖር ህልውና ይናጋል ከሚል ሞቲቭ ሳይሆን በልተው ማደር ስላለባቸው ቤተሰቦቻቸውን አድነው መመገብ ስላለባቸው ይሄም ደግሞ ሰው ጋር ሞት የሚባል ነገር ስለመጣ የሱ ውጤት እነሱ ላይ ስላረፈ እንደሆነም በግልጽ እያስረዳን ነው እንግዲህ እያስተማርን የምንቀጥለው። ስለዚህ ሞትን በተመለከተ ሰዎች ለዘመናት ተሸክመው ለዘመናት ተጨንቀውበት ለዘመናት ተቸግረውበት ከምንም በላይ ደግሞ ይሄ እኮ ማንነታችሁ ነው ብሎ አሳምኗቸው ተሸክመውት የመጡት ጉዳይ ይሆንና ከዛ በአንጻሩ ፈጣሪ ደግሞ ለሰው አደረገ ወይም ደግሞ ለሰው የሆነ ነገር ጠቀመ ከተባለ የሚጠቅምበት ብቸኛ መንገድ ይሄን ሞት የሚባለውን ነገር አንስቶ በምትኩ ደግሞ ህይወት የሚባልን ነገር አስቀምጦለት ምክንያቱም ኢምቲ ሆኖ መቀመጥ ስለማይችል ፍጥረት ስለሆነ ለምሳሌ ሳምባ ተሰርቶለት አየር ተጓሎ እንደማይቀመጠው ወይም ደግሞ ሌሎች እንግዲህ ስጋ ተፈጥሮ ፀሐይ የሚባለው ነገር ሳይኖር እንደማይቀረው ሁሉ ህይወት የሚባል ደግሞ ሌላ አዲስ መኖሪያ ኢንፑት ለሰው እና ለሁሉም ለፍጥረታት ተስማሚ የሆነ ነገር ደግሞ በአንጻሩ ተለግሶለት ፐርፌክት የሆነ ግንኙነት ፍጥረትና ፈጣሪ ያላቸውን ፐርፌክት ግንኙነት ቀጥለው የሚሄዱበት ጉዞ ስለሆነ እሱን ጉዞ ነው እንግዲህ እኛ ጋር ተሳካ እኛ ጋር ሆነልን ወይም ደግሞ አገኘ ነው እያልን እየነገርናችሁ ያለ ነው። ሁሌ እንደምለው በነፃ ያው ለዘመናት የተሞከረ ነገር ነበር። አሁን በዚህ ዘመን የተሳካ ስለሆነ ነው በደንብ እንትኑን እያስረዳናችሁ እንሄዳለን። ሌሎች ግን ከዚህ ተጓዳኝ የሆኑ ፍላጎቶችንና ከዚህ ተጓዳኝ የሆኑ ጥያቄዎችን ደግሞ ሰው ጠይቆ እነዚህንስ አላገኝም እንዴ የቢዝነስ አይዲያዎችን አላገኝም እንዴ ከናንተ ጋር ወይም ደግሞ የቢዝነስ ኦፖርቹኒቲዎች አይከፋፈቱልኝም እንዴ ወይም እንግዲህ አዳዲስ ፐርስፔክቲቮች አላገኝም እንዴ ለሚል ደግሞ እነሱ ጥያቄዎች የሰው መሰረታዊ ጥያቄዎች አይደሉም። መሰረታዊ ጥያቄ ሲመለስልህ የህይወት ጥያቄ ሲመለስልህ ወይም ሲመለስልሽ እነዚህን ጥያቄዎች ራስሽ በቀላሉ ስትመልሺ ወይም ራስህ በቀላሉ ስትመልሰው ስለምታገኘው የኛ ፎከስ ወይም ደግሞ የኛ ትኩረት ፈጣሪ ለፍጥረቱ ያዘጋጀውን ነገር ሰዎች እንዲያገኙ ማድረግ ስለሆነ የሱን መንገድ ነው እንግዲህ እየጠቆምን እስከዛሬም የመጣ ነው። ከዚህም በኋላም ደግሞ የሚቀጥለው ሁሉም ሰው ደግሞ ነገሩን ሲያገኘው በአንድ ድምፅ እንደሚለው እንደውም እንኳን የኔን ጥያቄ አልተመለሰልኝ ወይም ደግሞ እንኳን እኔ ፍላጎቴ ብዬ እነዚህን የፈለኩት ብዬ ያልኩት ነገር እሱን እንኳን ፈጣሪ ያልመለሰልኝ እንኳን እሱ ያለውን መለሰልኝ የሚሉበት ቦታ ላይ ሰዎች የሚደርሱትም እንግዲህ ይሄንን በልዩነት ካገኙት በኋላ እንደሆነ በደንብ እናስረዳለን ማለት ነው። ሞትና ህይወት በሚል ርዕስ ዛሬ ይዤ የመጣሁት የዩቲዩብ ትምህርት ይሄንን ይመስላል። ስለዚህ ተጨማሪ ያው ስለ ትምህርቱም ተጨማሪ ሞር ዲቴል ማግኘት ከፈለጋችሁ ወይም ደግሞ ነገሩን እንፈልገዋለን እናንተ የደረሳችሁበት ላይ እኛም መድረስ እንፈልጋለን ወይም ደግሞ መቅመስ እንፈልጋለን ቢያንስ እስቲ የሚባለውን ነገር ማረጋገጥ እንፈልጋለን ለምትሉ የዩቲዩብ ቪዲዮአችን ማብቂያ ላይ ሁሉም አድራሻችንን ስላስቀመጥን በሱ አድራሻ አማካኝነት መደበኛ ክላሳችንን
እሁድ መታችሁ የመግቢያ ክላሱን መሳተፍ ትችላላችሁ። ለዛሬ የነበረኝ ቆይታ ይሄንን ይመስላል። ቻው።